ተአምራትን አይፈዳይ ተአምራትን በዚህ ምዕራፍ ውስጥ ዳዊት ምን ያክል የእግዚአብሔርን ሕግ የእግዚአብሔርን ስርዓት ማወቅ እንደሚፈልግ በጣም እዚህ ምዕራፍ ውስጥ በጣም ደጋግሞ ይናገራል። ይሄ በጣም ፓሽኔትድ የሆነ ጸሎትን የሚጸልይበት ምዕራፍ ነው። በትእዛዛትህ ደስ ይለኛል፣ ቃልህን አልረሳም ይላል። ከዛ ቁጥር 18 ዓይኖቼን ክፈት ከሕግህ ተአምራትን አያለሁ ካለ በኋላ እኔ በምድር እንግዳ ነኝ፣ ትእዛዝህን ከኔ አትሰውር ይላል። በምድር ምንድን ነኝ? እንግዳ ነኝ። በጣም እንግድነቱን የረሳ ሰው ነው። በምድር ዘላለም እንደሚኖር ሰው ላይ የሚከፋው ዘላለም እንደሚኖር እግዚአብሔርን እየበደለ መኖር የሚፈልገው ሰው በምድር እንግዳ ሆኖ የምድር ኑሮና ቆይታ ጥቂት ጊዜ እንደሆነ የረሳ ሰው ነው። ጌታ ሆይ ነፍሴ ፍርድህን እጅግ ናፈቀች ይላል። ናፍቆቱ የእግዚአብሔር ፍርድ ነው። ስለዚህ እንጸልያለን በጌታ በኢየሱስ ዓይኖቻችንን እንዲከፍት ዓይኖቻችንን ከዚህ በላይ እንዲከፍት ማስተዋል እንዲሰጠን የውስጥ ዓይኖቻችንን እንዲበሩ የውስጥ ዓይኖቻችንን እንዲከፍት እንጸልያለን። የቃል ፍቺ የሚያበራልን ዓይኖቻችን በኢየሱስ ክርስቶስ እግዚአብሔር ውስጥ ዓይኖችን አብራ የውስጥ ዓይኖችን አብራ ልቦናዬን የሚቻባ እግዚአብሔር በኢየሱስ ሰማያዊ ነገር ይገለጥ። የቃል ብርሃን ያብራ እግዚአብሔር በልዩ መገለጥ በመንፈስ ቅዱስ ቃል ወደ ውስጥ ይይማል። እግዚአብሔር ሆይ ያንተን መንፈሳዊ ስጥራት መረዳት የሚችል ያንተን መንፈሳዊ አሰራር መረዳት የሚችለው በውስጥ ሰው እንደሚሆን እግዚአብሔር በዓይኖቼ ሲበራ ጌታ ኢየሱስ ክርስቶስ ዓይኖቼን እግዚአብሔር የዓይኖቼን መብራት በጌታ ኢየሱስ ክርስቶስ ዓይኖቼን ከሕግ
ማርዳላ ቦራላ ባራላ እግዚአብሔር ያንተ መስማት ልጅ አንተ ራእይ ማየት ልጅ ያንተ መቀበል ልጅ እግዚአብሔር ኢየሱስ ትእዛዝህን እግዚአብሔር የሰዎች በረከት ነው። ማጋዳር አንስ አይኖች ያልበሩለት ሰማያዊ ነገር አይበሩም። መንፈሳዊ ስጦታ መቀበል አይችልም። አይኖቹ ያልበሩለት ሰው በረከት ሞላ አይችልም። አይኖቹ ያልበሩለት ሰው ማጋዳር ባጋዳር አድን እግዚአብሔር ፈውሰኝ በቃል እግዚአብሔር ወይ በረከት ማግድሃሜን ሰው ስምሜን ሰው ቃልህ መድኃኒት ይሁነኝ። ቃልህ እግዚአብሔር ሆይ አይኖቻችን እግዚአብሔር ወይ ቃልህ መድኃኒት ይሁነኝ። ቃልህ ይፈውሰኝ፣ ይግባ ሥጋዬን ይፈውስ፣ መንፈሴን ይፈውስ፣ ነፍሴን ይፈውስ፣ አስተሳሰቤን ይፈውስ። እግዚአብሔር ሆይ ቃልህ ገብቶ ይስራ። እግዚአብሔር ይሻረው፣ ድካሜን ይሻረው፣ ኃጢአቴን ይሻረው። አታርቀኝ ከሕግ ከቃልህ መንፈስ ቅዱስ ልቤ ውስጥ ሰውረው። እግዚአብሔር ይቀመጥ። ማጋቶሎቦስ ሲማዲያ መንገዴን ያቅና፣ መንገዴን ይስራ፣ ንጹሕ አድርገው። እግዚአብሔር አካሄዴን፣ እይታዬን፣ አስተሳሰቤን ከክፋት ነጥለው። እግዚአብሔር ሆይ ከተንኮል ነጥለው፣ ከሲስተም ነጥለው፣ ከብልጠት ነጥለው። ቃልህ አፍርሶ ይስራኝ፣ ቃልህ ሰንጥቆ እግዚአብሔር ሆይ መድኃኒት ይሁነኝ። ማጋዶሮስ በኔና በክፋት በኔና በእግዚአብሔር ሆይ በቆሸሸው መንገድ በኔና በበደሌ እግዚአብሔር ቃልህ ገብቶ መድኃኒት ይሁን። ቃልህ ገብቶ ፈውስ ይሁን። ቃልህ ገብቶ የሚሰራ ይሁን። ማጋዶሮስ ቃልህ መድኃኒት ይሁን። ቃልህ ምግብ ይሁን። ቃልህ ትዝታ ይሁን። መንፈስ ቅዱስ የቃልህ ኃይል ይፍሰስ በኔ፣ የቃልህ ኃይል ይፍሰስ በኔ። አይኖቼን ይክፈት እግዚአብሔር ሆይ። ዝም ብሎ የሚነገር ዝም ብሎ የሚሰማ ዝም ብሎ የሚወራ ቅልል ያለ ሳይሆን እግዚአብሔር የሚቀርጽ መንገድን የሚሰራ ንጹሕ የሚያደርገኝ የሚያጥረኝ የሚያቆመኝ የሚያነሳኝ የሚደግፈኝ የቃል ጉልበት ማጋዶራ ማሳካታላባ ጸልያለሁ። በዚህ ማለዳ ፈልገዋለሁ። በዚህ ማለዳ ከሕግህ አታርቀኝ እንዳለ በፍጹም ልቤ ፈለግኩ፣ ከሕግህም አታርቀኝ እንዳለ አለመራቅ እንዲሆን እግዚአብሔር ሆይ ማክሮ ፈልጌ እንዳገኘው ልቤ ውስጥ እንዲሰወር፣ እኔ ውስጥ እንዲሰወር፣ እኔ ውስጥ እንዲገኝ እግዚአብሔር ኃጢአተኛውን አንጻ እግዚአብሔር የሳተውን የምትመልስበት መልሰኝ እግዚአብሔር። መንገዴ ይታዛል እንደ ቃልህ ይሁን እግዚአብሔር። ሕግህ ውጭ አድርገኝ። ማልዶ ኮሞስ ሰማሃዲላ ካታላቦ አብሰልስሎት ያውጠንጥሎት ያስተሳሰብ ሕግ ይሁን፣ ቃልህ ይሁን፣ ቃልህ ትዝታዬም ይሁን እግዚአብሔር ሆይ ማጋዶሮ ይሄን መንፈስ እጠራለሁ። ይሄን መንፈስ ለኔ እጠራለሁ። ይሄን መንፈስ ለቤተ ክርስቲያን እጠራለሁ። ማርዳጋዳላቦስ ረገደለበገደለበ ሻማጋዳላባጋዳላቦስ ሕያው የሆነው ቃል ይስራ፣ ይቁረጥ፣ የሚቆርጠው ይግረዝ፣ ይገርዘው። ማርዳጋዳላቦስ ማራጃ ጋዳላባ ያጋዳላቦስ እግዚአብሔር በቃልህ እንዳዲስ እንደ ሕፃን እንደ ልጅ ሥርዓትህን አስተምረኝ። ልማር ከቃልህ ልማር። እግዚአብሔር አስተምረኝ። እግዚአብሔር ሆይ የሚሰማ ልብ ስጠኝ፣ የሚያደርግ ልብ ስጠኝ፣ የሚማር ልብ ስጠኝ። መንፈስ ቅዱስ ማጋዶሮፎ ሲካራላ
ማየት ፈልጋለሁ ማጋዶሮሮጎ ፈልገዋለሁ መንገድህን ትእዛዝህን የምፈልግበት መንፈስ ትእዛዝህን የምኖርበት ለስጋ አይን የማይታዩትን ማየት አይደለም የማወራበት አይደለም የምኖርበት የማደርግበት የምሆንበት ሰው ማየት የማይችለው መንፈሳዊ ዓለም ውስጥ የሚሆኑ ምስጢራትን እግዚአብሔር እንዲገልጥልኝ ፈልጋለሁ በዚህ ጸሎት እግዚአብሔር ስፔሻል ህዝብ የለው እግዚአብሔር ስፔሻል ልጆች የሉትም እግዚአብሔር ያለው ስፔሻል የሆነው አንድ ልጅ ኢየሱስ ነው በሱ ደግሞ የተመረጥነው ሁላችንም ስፔሻል እግዚአብሔር ይመስገን ስለዚህ መንፈሳዊ ምስጢርን ለመረዳት መንፈሳዊ ራእይን ለማየት ወደ መንፈሳዊ ዓለም ውስጥ ገብታችሁ በስጋ አይን የማይታየውን ለማየት የነፍስ አይኖች የመንፈስ አይኖች የውስጥ አይኖች መብራት አለባቸው በጌታ በኢየሱስ ጳውሎስ እጸልያለሁ አይኖቻችሁ እንዲበሩ እጸልያለሁ አይኖቻችሁ እንዲበሩ ጸልይላችኋለሁ ያላቸው ሰዎች ኤፌሶን ላይ ሄዳችሁ ስታነቡ በደሙ የታተሙ በመንፈስ ቅዱስ የታተሙ እንደዚህ አይነት በኢየሱስ ክርስቶስ የተዋጁ የዳኑ ሰዎች ናቸው ነገር ግን ሌላ ሌቭል ክርስትና አለ የአይን መገለጥ የልቦና አይኖች መብራት የሚባላል ሃሌሉያ ለዚህ ጸልዩ ከጸለይንስ ለዚህ ጸልዩ መንፈሳዊውን ነገር መረዳት መንፈሳዊውን ነገር ማየት የእግዚአብሔርን ቃል ምስጢር መመልከት እግዚአብሔር በምስጢራት እንዲገለጡልን ምስጢራት እንዲበሩልን እግዚአብሔር በመንፈሳዊ ዓለም ውስጥ ልትሰራ ያለው እቅድህን እየነገርክ እያሳወቅከን እግዚአብሔር እንድንሰራ በጌታ በኢየሱስ ክርስቶስ እግዚአብሔር በኢየሱስ የልቦናችን አይኖች እንዲበሩ የውስጥ አይኖቻችን እንዲበሩ በጌታ በኢየሱስ የመንፈስ አይኖች እንዲበሩ የነፍስ አይኖች እንዲበሩ መንፈሳዊውን ዓለም ኤክስፒሪየንስ እንድናደርግ እግዚአብሔር ሆይ በአይን የማይታየውን ማየት በጆሮ የማይሰማውን መስማት ያንተን ድምፅ ከአንተ ጋር እግዚአብሔር ሆይ ጊዜ ማሳለፍ አንተ የምትናገረውን መስጠት አንተ የምትለውን ኤክስፒሪየንስ ማድረግ እግዚአብሔር ሆይ በኢየሱስ ክርስቶስ ይሁን እግዚአብሔር ሆይ በኢየሱስ ይሁን እግዚአብሔር ሆይ አይኖቼን ክፈት እንዳሉ ባሪያዎች ጌታ ሆይ ዳዊት አይኖቼን ክፈት ሕግህን መልካም ነገር አለ ከሕግ ተአምራት አለው እንዳለ ኢየሱስ እግዚአብሔር ሆይ በዚህ ያሉ አገልጋዮች አይኖች ይበሩ በኢየሱስ የሕዝቡ አይኖች ይበሩ የመጣትን ተስፋ እንድናውቅ እግዚአብሔር ሆይ ለምድሩ ሳይሆን ለሰማያዊ ነገር እንድንሮጥ ጌታ ሆይ ሳክሪፋይስ መክፈል እንኳን ቢያስፈልግ ፕራዮሪቲ መስጠት እንደሚገባን የምንሰጠው እግዚአብሔር ሆይ አይኖቻችን ሲበሩ በኢየሱስ ክርስቶስ በልምድ ብቻ ክርስቲያን ተብለን በልምድ ብቻ ክርስቲያን ተብለን መኖር የለብንም አንፈልግም ጌታ ሆይ ኢየሱስ ክርስቶስ በኢየሱስ ክርስቶስ እግዚአብሔር ሆይ ጌታ ሆይ እግዚአብሔር ሆይ ክፋት የሚመልስ አይኖች መብራት ለእማንን ከርግማን የመለሰው የአይኖቹ መስጠት እግዚአብሔር ሆይ ኢየሱስ ክርስቶስ በለዓም ከርግማን የመለሰው የአይኖቹ እግዚአብሔር ሆይ ኢየሱስ ከርግማን የመለሰው እግዚአብሔር ሆይ በአንተ የተመረገም የሚመለስ ተረገመ ሕይወት አይኖች መከረ የተደባለቀውን ያለ ቆሻሻው ኢየሱስ አይኖች ኢየሱስ እግዚአብሔር ሆይ ቃልህ ኃይል ሰዎች ቃልህ
ስር የሰደደውን ነገር ሕግ ማንጻት ሕግ መግኘት አድነኝ Jabagata
እንጸልያለን። በክርስቶስ ላይ አሁንም በእግዚአብሔር ፊት እንጸልያለን። አታቋርጡ፣ አትድባሉ። አሁን ስብከቶች ምድር ላይ ብናተርፉ በሚያደርጉ ዝማሬዎች ሁሉ ምድር ላይ ብናተርፉ በሚያደርጉ በዚህ ጊዜ አይኖችን ክፈት ማለት ይሄ በጣም እግዚአብሔርን የሚያስደስት ትክክለኛ ጸሎት ነው። አይኖችን ክፈት፣ መንፈሳዊ ምስጢራት እንዳቅ፣ መንፈሳዊውን ዓለም እንድረዳ። እግዚአብሔር ሆይ ያንተ ነው። ቃሉ እንኳን ታውቃላችሁ ጀስት ሊትሬቸር ነው የሚሆነው። ጀስት በቃ አንድ ዝም ብሎ ጽሑፍ ነው የሚሆንብን። የእግዚአብሔር ቃል የሚሆነውና ወቅታዊ መልእክት የሚሆንልን ሲበራልን ነው። ይሄ ደግሞ የውስጥ አይኖቻችን ሲበሩ የሚሆን ነገር። የእግዚአብሔርን ቃል መረዳት የምንችለው መንፈስ ቅዱስ ሲያብራራው፣ እሱ ደግሞ የልቦና አይኖች ካልበሩ መሆን አይችልም፣ የሚሆን ነገር አይደለም። የመንፈስ ቅዱስ ስጦታዎችን ኤክስፒሪየንስ የምናደርገው የውስጥ አይናችን ሲበራ ነው። በጌታ በኢየሱስ ክርስቶስ እግዚአብሔር በድንግዝግዝ ከመመላለስ አውጣለን። እግዚአብሔር ሆይ መንፈሳዊ ምስጢራት እንዲበሩልኝ ይፈልጋል፣ እንድረዳ ፈልጋል። ጌታ ሆይ አይኖችን አብራች፣ አይኖችን አብራ፣ አይኖችን አብራ፣ የልቦና አይኖች አብራ፣ የውስጥ አይኖችን አብራ። ተአምር ማየት የምትችሉት ከሕግ ውስጥ ተአምር የምታዩት ከቃል ውስጥ ተአምር የምታዩት አይኖች ሲበሩ ነው። ጌታ ሆይ በኢየሱስ ስም አይኖች ኢየሱስ ክርስቶስ ታውቃላችሁ አይደለ? ሙሴ በግብፅ ካለ ብዙ ባለጠግነት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ የሚለው ትኩራቱ ብድራቱ ትኩር ብሎ ተመልክቷለን። አያችሁ፣ ልቦናው ያልበራለት ሰው ቤተ መንግስትን ትቶ ወደ በረሃ ይሰደዳል። ልቦናው ሲበራለት ነው ስለ ክርስቶስ መነቀፍ የሚበልጥ ባለጠግነት መሆን የሚረዳው ሰው፣ ስለ ክርስቶስ መሰደድ ክብር የሚሆንለት፣ ስለ ክርስቶስ ምቾትን መጣል ደስታ የሚሆንለት ልቦና አይኖች ሲበሩ። አለዛ ታውቃላችሁ አገልግሎትን በገንዘብ ካልኩሌት እያደረገን በክብር እየተመንን በምናገኛቸው ኦፖርቹኒቲዎች በሰዎች ዘንድ በምናገኛቸው ሞገስ ካልኩሌት እያደረግን ዋጋችንን እዚሁ ምድር ላይ እንጨርሳለን። መንፈሳዊው ነገር ግን እንረሳለን ማለት ነው። እግዚአብሔር ግን የልቦና አይኖቻችን እንዲያበራ የእግዚአብሔርን ሐሳብ ፉሊ አንደርስታንድ እንድናደርግ መስዋዕታዊ ሕይወት እንኳን ቢሆን እየተሰዋን ዋጋ እየከፈልን መስዋዕት እየከፈልን ማገልገል የምንችለው የልቦናችን አይኖች ሲበሩ ነው። በጌታ በኢየሱስ ስም እግዚአብሔር ሆይ ልቦና አይኖች ይበሩ፣ የልቦና አይኖች ይበሩ። ከሕግ ተአምራት አለ። ተአምር ማየት ትፈልጋላችሁ? ኑሯችሁ የተአምር እንዲሆን ትፈልጋላችሁ? ሕይወታችሁ የተአምር እንዲሆን ትፈልጋላችሁ? አገልግሎታችሁ በተአምራት እንዲሆን ትፈልጋላችሁ? አይኖቼ ክፈት፣ የልቦና አይኖች ክፈት፣ የውስጥ አይኖቼ ክፈት። ሌሎች እምነቶች እንኳን ታውቃላችሁ አይደለ? የውስጥ አይኖች መከፈት በተለይ በዚህ በህንድ አካባቢ ያሉ እምነቶች ሶስተኛ አይን አለ እዚህ የቅንድብ መጋጠሚያ ላይ። እሱ ሰው ሲበራለት አብሮት ሲያገኝ መንፈሳዊ ምስጢር ሌላ ሰው ማየት የማይችለውን ያያል ይላል። የእኛ ክርስትና የእኛ እግዚአብሔር የሰማይ የምድር ፈጣሪ የሆነው ኢየሱስ ደግሞ እውነተኛ አብርሆትን የሚሰጥ እግዚአብሔር ይመስገን። የሰይጣን አብርሆት አይደለም፣ የሰይጣን መገለጥ አይደለም፣ የምድር አይደለም፣ የሰማይ ዘላለማዊ ደስታና ክብር ያለው ሃሌሉያ። የማንከስርበት ድምፅ የሚመጣው የምንሰማው አይኖቻችን ሲከፈቱ ነው። ደስታችን የማያቋርጥ የሚሆነው የእግዚአብሔርን ራእይ የምናየው አይኖቻችን ሲበሩ። ጌታ ሆይ ጸልያለሁ፣ አይኖችን አብራ። ቃልህን እንዲያው እንደ ቃል እንደ ስብከት ብቻ እንዳልሰማው እግዚአብሔር ሆይ ሰዎች ሲሰሙ እንደ ስብከት ብቻ እንዳልሰማው ጌታ ሆይ የውስጥ አይኖች ሲበሩ ቃልህ አብሮት ይሆነኛል። ቃልህ እግዚአብሔር ሆይ ኢንስፓየር፣ ቃልህ ያነቃቃኛል፣ ቃልህ ይለውጠኛል። መልእክት የሚሆነው የውስጥ ማንነቴ እግዚአብሔር ሲከፈት ነው፣ አይኔ ሲከፈት ነው። በኢየሱስ ክርስቶስ መገለጥ ይሆን። በኢየሱስ ስም የመገለጥ መንፈስ ይምጣ። በኢየሱስ ስም ቃልህን የሚያብራራ እግዚአብሔር ሆይ ስናነብ የሚያብራራ የሚተረጉም መንፈስ ቅዱስ ለውስጥ ሰውነታችን እንዲገልጽ ሃሌሉያ። እግዚአብሔር ሆይ በኢየሱስ ክርስቶስ እግዚአብሔር ሆይ በኢየሱስ በነቢያት ቅባት የሚነሱ ሰዎች ደግሞ በመካከላችን እንዲሆኑ
አይናቸው የበራላቸው እግዚአብሔር ዘመኑን የሚመረጡ ፈቃድ የሚናገሩ እግዚአብሔር ይላል። እግዚአብሔር እንዲያሳይ ጌታ ሆይ በመገለጥ የሚመላለሱ በመገለጥ የሚያገለግሉ በመገለጥ የሚኖሩ ኢየሱስ ነቢያት መንፈስ በመካከላችን አስነሳን የሚያገለግሉት ይነሱ በኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ እንቀጥላለን። ጸሎታችንን አናቋርጥም። መጽሐፍ ቅዱስ እዚሁ መዝሙረ ዳዊት ላይ ምን ይላል? በለቅሶ የሚዘሩ በደስታ ይለቅማሉ ይላል። አሁን አያችሁ የለቅሶ የምጥ ጊዜ ነው። ጸሎት እኮ ደስ የሚል ነገር አይደለም። አንዳንድ ጊዜ እኮ የሚያታክት የሚሆንበት ጊዜ አለ። አንዳንድ ጊዜ እኮ ስጋችን አትጸልይ በቃ አርፈተኛ በቃ ተይው የሚልበት ጊዜ አለ። በለቅሶ የሚዘሩ በደስታ ያጭዳሉ። ነገር ግን ማጨድን ስናስብ የጸሎታችንን መልስ ስናስብ ነው እኮ ጸሎት ኢንስፓየር የሚያደርግ የሚሆነው። መልሱን እያሰብን የእግዚአብሔርን ቸርነት እያሰብን የእግዚአብሔርን በጎነት እያሰብን ስንጸልይ ጸሎት አስደሳች ይሆናል። ጸሎት አታካች አይሆንም። እግዚአብሔር ይመስገን። እዚሁ ክፍል ላይ እንዲህ ይላል፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ ይላል። ሲሄዱ ምን ይላል? ዘር ይዘዋል አለ። የሚዘሩትን ዘር ይዘዋል። ግን ሲሄዱ ምን እያሉ ነው? እያለቀሱ ነው የሄዱት። ከዛ በተመለሱ ጊዜ ግን ይላል ሲመለሱ ደግሞ ነዷቸውን አያችሁ። ዘር ይዘው ሄዱ፣ ነዶ ይዘው ተመለሱ። እግዚአብሔር ይመስገን። ክብር ለአምላካችን ይሁን። ጸሎት እንደዚህ ነው። በምጥና በእንባ እንዘራለን፣ ስንነሳ በመልስና በመጽናናት እንነሳለን። ነዶ ይዘን እንነሳለን። ነዷቸውን ይዘው ተሸክመው ደስ እያላቸው ይመጣሉ። ደግሞ ተሸክመው ነዶ ማለት ታውቃላችሁ የታሰረ የታጨደ እህል ምድር ላይ የታሰረ ማለት ነው። በረከት ነው፣ መልስ ነው። አያችሁ ዘራቸውን ይዘው እያለቀሱ ሄዱ፣ ተሸክመው ሄዱ። ከዛ በኋላ ስለሆነው ነገር አይናገርም። እንዴት መዝራታቸውን ብቻ ነው። እንዴት እንደበቀለ አይናገርም። በምን አይነት ወይዘር ውስጥ እንደዘሩ አይናገርም። በምን አይነት ሁኔታ እንደበቀለ አይናገርም። ከዛ ሲመለሱ ግን ይላል ሲመለሱ ግን የመሃሉን አልነገረንም። መሄዳቸውንና መመለሳቸውን ነው። መጸለያቸውንና መቀበላቸውን ብቻ ነው መጽሐፍ ቅዱስ የሚናገረው። እግዚአብሔር ይመስገን። ነዷቸውን ይዘው እግዚአብሔር ሆይ እናመሰግናለን። ይዘን ስለምንመለሰው ነዶ እናመሰግናለን። በሕይወቴ ስለማጭደው ነዶ አመሰግናለን። በአገልግሎቴ ስለማጭደው ነዶ አመሰግናለን። አሁን የዘር ጊዜ ነው። እያለቀሱ በፊት እንዘራለን። አሁን እያማጥኩኝ እየደከመኝ እግዚአብሔር ሆይ እያመመኝ እንኳን ቢሆን በፊት ሆኜ ዘርን እዘራለሁ። በጸሎት እዘራለሁ። በጸሎት እግዚአብሔር ሆይ በፊት አስቀምጣለሁ። ፈርታይል በሆነው ምድር ላይ እዘራለሁ። ፈርታይል በሆነው መንፈሳዊ ምድር ላይ ዘሬን እዘራለሁ። በአንተ ፊት እዘራለሁ። እግዚአብሔር ሆይ የሚበቅልን ዘር እዘራለሁ። እግዚአብሔር ሆይ የምዘራው ዘር ደግሞ በልጆቼ ስለማጨድ፣ በዘመኔ ስለማጨድ፣ በትዳሬ ስለማጨድ፣ በአገልግሎቴ ስለማጨድ፣ በገንዘብ ስለማጨድ፣ በአይነት ስለማጨድ፣ በተለያዩ በረከቶች መልክ ስለማጨድ፣ በማህበራዊ ህይወት በጓደኞች ስለማጨድ፣ በቤተ ክርስቲያን ስለማጨድ፣ በአገልግሎቴ ስለማጨድ አመሰግናለሁ።
እሰጣለሁ። ስለዚህ ዘራችሁን ሳትከፋፍሉ ዝሩ። ዘር ተይዞ እየተለቀሰ ነው የሚሄደው። የዘር ወቅት እንደምታውቁት የዝናብ ወቅት፣ የጭቃ ወቅት፣ የማይመች የብርድ ወቅት ነው። ምንም በማይመች ሁኔታ ቢሆን እንኳን ገበሬ መከረን እያሰበ ይዘራል እንጂ አይ አሁን እንኳን ብርድ ነው ልተኛ አይልም። እንደዛ ቢል በጋ ሲመጣ የመከር ወቅት የሚያጭደው ስለሌለ በበጋ ይሞታል። ስለዚህ እንዘራለን። የጸሎት ዘር እግዚአብሔር ሆይ አይኖቼን ክፈት። እግዚአብሔር ሆይ በመገለጥ ላገልግልህ። እግዚአብሔር ሆይ በቃልህ ብርሃን ላገልግልህ። እግዚአብሔር ሆይ ቃልህ እንዲበራልኝ እንዲብራራልኝ እፈልጋለሁ። ቃል ብቻ ሆኖ ማንበብ አልፈልግም። ቃል ብቻ ሆኖ መስማት አልፈልግም። ስማር ቃል ብቻ አይደለም ጌታ ሆይ ለእኔ ለየት ያለ መገለጥ እንዲሰጠኝ እፈልጋለሁ። ለየት ያለ እውነተኛው መረዳት እንዲሰጠኝ እፈልጋለሁ። ሃሌሉያ ጌታ ሆይ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። ስለ ቤተ ክርስቲያን መንፈሳዊ ዘርን እዘራለሁ በኢየሱስ ክርስቶስ። እግዚአብሔር ሆይ በትዳሬ ላይ ዘርን እዘራለሁ፣ በልጆቼ ላይ ዘርን እዘራለሁ፣ በስራዬ ላይ ዘርን እዘራለሁ በኢየሱስ ስም። ይባረክ ብዬ በረከትን እዘር፣ ይባረኩ ብዬ በረከትን እዘር። ቤተ ክርስቲያን ተስፋ ብዬ እዘራለሁ በኢየሱስ ስም። የጸሎት ዘር ይሁን፣ የጸሎት የሚበቅል ይሁን። እግዚአብሔር ሆይ በኢየሱስ ስም 60 80 100 90 የሚያፈራ ይሁን፣ 100% የሚያፈራ ይሁን በኢየሱስ ክርስቶስ ስም። የበረከትን ዘር እዘራለሁ፣ የቃላትን ዘር እዘራለሁ፣ የጸሎትን ዘር እዘራለሁ በኢየሱስ ክርስቶስ። እግዚአብሔር ሆይ በቅዱሳን ላይ አብረው ባሉ ቅዱሳን በሚያገለግሉ ላይ እግዚአብሔር ሆይ በረከትን እዘራለሁ በኢየሱስ ስም። በረከትን እዘራለሁ በኢየሱስ ስም። በገንዘብ ይባረኩ በኢየሱስ ስም። በጸጋ ይባረኩ በኢየሱስ ስም። በኑሮ ይባረኩ በኢየሱስ ስም። በጸጋ ይባረኩ፣ በጤና ይባረኩ። እግዚአብሔር ሆይ በመልካም ነገር ይባረኩ። ክፉ ሁሉ ከነሱ እንዲርቅ እግዚአብሔር ሆይ የገንዘብ ችግር እግዚአብሔር ሆይ የኑሮ ጉስቁልና ከነሱ እንዲርቅ ይህንን ዘር በአንተ ፊት እዘራለሁ፣ በአንተ ፊት አስቀምጣለሁ፣ በዙፋን ፊት አስቀምጣለሁ። ጌታ ሆይ ፕራክቲካሊ ይህንን ጸሎት ነዶዬን መሸከም ፈልጋለሁ። የጸሎቴን የቃላቴን የመሻቴን እግዚአብሔር የምልጃዬን መልስ ማየት እፈልጋለሁ በኢየሱስ ክርስቶስ። ራባጋዳራ ማያባዶስ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ዘራችሁ ምንድን ነው? ተሸክማችሁ የሄዳችሁ ወደ እግዚአብሔር የመጣችሁት ዘራችሁ ምንድን ነው? የጸሎት ዘር። የጸሎት ዘር የምትዘሩት ፈርታይል ነው። ሁሌ የእግዚአብሔር ፊት በእግዚአብሔር ፊት የምንዘራው ዘር፣ በመንፈሳዊ ዓለም ውስጥ የምንዘራው ዘር 100% የሚያፈራ 100 የሚያፈራ ነው። እግዚአብሔር ይመስገን። ስለዚህ ዘራችሁን ዝሩ በእግዚአብሔር ፊት። ደግሞ እመኑ እንደምታጭሩ እንደምትቀበሉ ከእግዚአብሔር ዘንድ። ሃሌሉያ እግዚአብሔር ሆይ ጸልዩ፣ ስለ ቅዱሳን ጸልዩ፣ ስለ አገልጋዮች ጸልዩ፣ ስለ ቤተ ክርስቲያናችሁ ጸልዩ፣ ስለ ትዳራችሁ ጸልዩ፣ ስለ ኑሯችሁ ጸልዩ፣ ስለ ስራ ጸልዩ፣ ስለ ገንዘብ ጸልዩ፣ ስለ ፕሮፐርቲ ጸልዩ። ምንም ኃጢአት አይደለም። ምንም በፍጹም እንደዚህ ያስተማሩንን አንቀበል። በጌታ በኢየሱስም የምንፈልግበት ሞቲቭ ነው እንጂ ገንዘብ በራሱ ክፉ አይደለም። ገንዘብን መውደድ ነው የሚለው። ገንዘብን ሰው ሲወድ ሰውን ይጠላል፣ ወንድሙን ይጠላል፣ በወንድሙ ላይ አመፀኛ ይሆናል። ባይ ኤኒ ሚንስ
ገንዘብን ማግኘት እስከቻለ ድረስ ነፍስ እንኳን ሊያጠፋ ይችላል። ስለዚህ እኛ በገንዘብ ፍቅር ተነድፈን አይደለም የምንጸልየው፣ ነገር ግን ለኑሮ ስለሚያስፈልግ፣ ለእግዚአብሔር መንግሥት ስለሚያስፈልግ፣ ለሕይወት ስለሚያስፈልግ ማነስን እንዳትቀበሉ፣ መዋረድን እንዳትቀበሉ በኢየሱስ ክርስቶስ እርምጥምጥ ብዬ ሕይወቴ ያልቃል ብላችሁ እንዳታምኑ። እግዚአብሔር ለእናንተ ያለው ከፍታ ብቻ ነው። እግዚአብሔር ለእናንተ ያለው በረከት ብቻ ነው። ሃሌሉያ! ሰገነት ነው እግዚአብሔር ላንቺ ያለው፣ ከፍታ ነው እግዚአብሔር ላንተ ያለው። እግዚአብሔር ይመስገን። ለእኔ ክብር ነው ያለው እግዚአብሔር። ሰይጣን ነው የውርደት ማቅን ሊያለብሰን፣ የሐዘን ማቅን ሸማን ሊያከናንበን የሚፈልግ፣ በጉስቁልና ዘመናችን እንዲያልቅ የሚፈልገው እሱ ነው። እግዚአብሔር ግን የበረከት አምላክ ነው። እግዚአብሔር ግን የክብር አምላክ ነው። ሃሌሉያ! እግዚአብሔር ሆይ እናመሰግናለን። ሳትታክቱ ጸልዩ፣ ሳትታክቱ ይህንን ዘር በእግዚአብሔር ፊት ስሩ። ጌታ ሆይ ዘመኔ እንዲባረክ እፈልጋለሁ። ማንም የረገመን የለም በጉስቁልና እንድንኖር፣ ማንም የረገመን የለም በገንዘብ እጦት እንድንሰቃይ፣ ማንም የረገመን የለም ያነሰ የተጎሳቆለ የሐዘን ኑሮ ለመኖር በእኛ ላይ የርግማን ቃል ያኖረ የለም። ኢየሱስ ሰብሮታል እርግማናችን። አሁን ይህን በረከት ውስጥ ገብተን ኤክስፒሪየንስ እናደርገዋለን። እውን ይሆናል፣ በሕይወታችን ይገለጣል። በጌታ በኢየሱስ በጌታ በኢየሱስ ስራችሁን ስሩ። በመንፈሳዊ ዓለም ውስጥ በመንፈሳዊ ዓለም ውስጥ እግዚአብሔር ዙፋን ፊት ጸሎታችሁን አስቀምጡ። ልክ ችግኝ እንደሚተከል እግዚአብሔር ፊት ዘራችሁን ትከሉ። ዘር እንደሚዘራ በማሳ ላይ በእግዚአብሔር ፊት ዘራችሁን ስሩ። የጸሎት ዘር፣ የበረከት ዘር። እግዚአብሔር ሆይ ባለጸጋ መሆን እፈልጋለሁ። እግዚአብሔር ሆይ በክብር መመላለስ እፈልጋለሁ። እግዚአብሔር ሆይ በጸጋ ማገልገል እፈልጋለሁ። እግዚአብሔር ሆይ ደስተኛና ስኬታማ ሕይወት እንዲኖረኝ እፈልጋለሁ። ለቤተ ክርስቲያን እንኳን የምንጠቅመው ስንባረክ ነው ወገኖች፣ ስንባረክ ነው። በእውነት በመንፈሳዊ ሕይወት ስንባረክ፣ በመንፈሳዊ ስጦታዎች ስንባረክ ነው ለቤተ ክርስቲያን በረከት የምንሆነው። ለሰዎች በረከት የምንሆነው በምድራዊ ነገሮችና በሚቆጠሩ በፋይናንስ፣ በስራ፣ በኦፖርቹኒቲስ፣ በእውቀት ስንባረክ፣ በጥበብ ስንባረክ፣ የሰዎችን ፕራክቲካል ችግር መፍታት የምንችል የሰዎችን ችግር መፍታት፣ ሳይኮሎጂካል ቢሆን ፋይናንሺያል ቢሆን ችግር የሰዎችን መፍታት የምንችለው ስንባረክ ነው። የተባረከ ሰው ነው ለበረከት የሚሆን። ሃሌሉያ! እባርክሃለሁ አለው አብርሃም እግዚአብሔር። ከዛስ ለበረከት ሆነ። በቃ አሳማ ብቻ ነው ታውቃላችሁ አይደል? እፊቱ ያለውን እየበላ ከልጁ እንኳን ነጥቆ የሚበላ፣ ከልጁ እንኳን ስግብግብነቱ የተነሳ ከልጁ እንኳን ነጥቆ ይበላል አሳማ። ክርስትና እንደዚህ አይደለም። ለሌሎች መኖር ነው። ለሌሎች በረከት መሆን ነው። ሃሌሉያ! ለሌሎች ደስታ መሆን ነው። ለሌሎች በረከትን ማካፈል ነው። የተቀበልነውን ለሌሎች መስጠት ነው። እግዚአብሔር ሆይ በጌታ በኢየሱስ የተረፈና የተትረፈረፈ ሕይወት ይሁን። የተረፈ ሕይወት ይሁን። የተትረፈረፈ ሕይወት ይሁን። በኢየሱስ ስም ለሌሎች በረከት የሚሆን ሕይወት፣ ለሌሎች እግዚአብሔር ሆይ የሚቆረስ ሕይወት፣ የሚካፈል ነገር ይኑረኝ፣ የሚሰጥ ነገር ይኑረኝ። ለኔና ለኔ ብቻ አይደለም። እግዚአብሔር ሆይ በኢየሱስ የተረፈ ነገር እግዚአብሔር ሆይ ሞልቶ የሚፈስ ጽዋይ የተረፈ ነው እንዳለን ባሪያ ዳዊት እግዚአብሔር ሆይ ሞልቶ የሚፈስ ጽዋ ኦቨርፍሎ ያለ እግዚአብሔር ሆይ በጠላቶች ፊት ለፊት ራሴን በዘይት ቀባህላል። ገበታ አዘጋጀህልኝ እንዳል ገበታ ይዘጋጅ በኢየሱስ። በረከት ይዘጋጅ በኢየሱስ። እድል ፈንታችን ይዘጋጅ በኢየሱስ። ይብዛ በኢየሱስ ክርስቶስ። እግዚአብሔር አንተ የሰማይና የምድር ፈጣሪ እንለምንሃለን። ጌታ ሆይ እንለምንሃለን፣ እንማጸንሃለን በእምነት እግዚአብሔር ሆይ ጌታ በኢየሱስ ክርስቶስ በዚህ የበረከት ሙላት አመላልሰን፣ በዚህ የበረከት ሙላት አመላልሰን፣ በዚህ የበረከት ሙላት ውስጥ አኑረን በጌታ በኢየሱስ ክርስቶስ። ራባጋና ማጋንዲያ በዚህ ላይ ከፓስተር ጋር እንጸልያለን፣ ከሱ ጋር ደግሞ እንጸልያለን። እግዚአብሔር ወደ አይናችንን እንዲከፍት ታውቃላችሁ። እግዚአብሔር ባርኳቸው እንኳን በሰጣቸው በረከት እግዚአብሔርን የበደሉ አይናቸው ያልተከፈተ ያልበራላቸው ሰዎች ናቸው። እኛ ግን
በመገለጥ እንድንመላለስ መንፈሳዊ ሚስጥር በመረዳት እንድንመላለስ በዛ በመንፈሳዊ በረከት በተባረክንበት በረከት እንድንመላለስ ደግሞ በምድራዊ ነገር እግዚአብሔር እንዲባርከን ደግሞ እያሰብን እንጸልያለን። ሃሌሉያ ትንቢት ይማርከዋል። ይሄ የሚያሳየው ከቃሉ ጋር ያለንን ፍቺ ከቃሉ ጋር የተፋታ ሰው ከሕጉ ጋር የተፋታ ሰው ሕጉን በየቀኑ ወፍረት የማያረግ ሰው ውጤቱ ይሄ ነው አይቀርም። ይግባ እስቲ ፍቀዱለት። ይሄ የእግዚአብሔር ሕግ ይግባ ወደ ውስጣችሁ። ፍቺው ያብራ፣ ዓይናችሁ ላይ ቅርፊት ይውደቅ፣ ተአምራት ይሁን ከቃሉ እንዳገኘ ሰው በቃልህ ልቤ ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለም። የሰላሜ ምንጭ አንተ ነህ፣ መተኪያና እኩያ የለም። ቃልህ ወደዋለሁ፣ ቃልህን ወደዋለሁ፣
ወደዋል ነፃ ያወጣኛል ቃልን ወደዋ መንገዴን ያቀናዋል ወደዋል ከጨለማ ጉድጓድ ያወጣኛል ወደዋል እስኪ ወደዚህ ሰብሰብ ብለን እንጸልያለን የቀረን ደቂቃ ቃል ወደዋል አለ የአባቴ መንፈስ በእውነት ዛሬ ነፃ ያወጣናል። እኔ የእናንተን አላቅም፣ እኔ ግን ድኜ እወጣለሁ ዛሬ፣ ታክሜ እወጣለሁ ዛሬ፣ መርዙ ተነቅሎልኝ እወጣለሁ ዛሬ። ቃል ወደዋል ቃል ወደዋል ልባችሁ በዚህ መጠን ሲታይ ባይደዌ የቃሉ ፈውስ ሊትራሊ መስራት እንደሚጀምር ታውቃላችሁ። ሰውነታችሁ ላይ፣ ህይወታችሁ ላይ፣ ነገራችሁ ላይ ኤቭሪ ነገር የቃሉ አትሞስፌር መንቀሳቀስ ይጀምራል። አይገርም? አክቲቭሊ ይሰራል። ዛሬ ነው ጸልያለሁ ልባችን ላይ የተሰገሰገውና በአፋችን ሸንግለን የምናወራው ይስተካከል። በኢየሱስ ስም የቃል መድኃኒት ይግባበት። መፈወስ ይሁን ዛሬ፣ መዳን ይሁን ዛሬ። በእውነት በጣም እየገረመኝ ነበረ። በጣም በቃ እዚህ ከተማ ቅድም በዚህ ቃል መሰረት ከአንድ ሰው ጋር አወራ ነበርና ይገርመኝ ነበረ። እና በቃ ሰው ፊት ለፊት የሚሆነውና በጀርባ ደግሞ ይለያያል። አይደል? በቃ አንድ ሰው ከቤተ ክርስቲያን ለምን እንደራቀ አወራው ነበርና እኔ አልመጣም በቃ ምክንያቱም የጎዳኝ ይሄ ነው። እና በምንድን ነው አሁን እንዲህ አይነትን ሰው የምትመልሱ? ምን አይነት ጥቅስ ነው መሰጠው ብዬ እፈልግለታለሁ። ውሸት ነው በቃ ቸርች ላይ የሚኮነው ሲወጡ ቀጥለው የሚሉት ሌላ ነው። ካልተገደዱ ይሄ በሽታ ነው ቅዱሳን። አያቷል ምክንያቱም ቸርች እኮ ይመጣሉ፣ ያስገደዳቸው የለም ቸርች ለመምጣት ካልተመቻቸው ግን ይመጣሉ። ሲወጡ ደግሞ የሚከራይ ሌላ ነው። በቃሉና አያቱ አይናቸው አልበራ፣ ከቃሉ ተአምራት አላገኙ፣ አልተፈወሱ። ልናዝንላቸው፣ ልንረዳቸው፣ ልንጮህላቸው ነው የሚገባው እነዚህን ሰዎች። እግዚአብሔር ዛሬ ይሄን መንፈስ በቃሉ ይክተትባቸው። በኢየሱስም መፈወስ ይሆን። የብዙዎች ልብ ይፈወስ። የብዙዎች እግዚአብሔር የጠቆረ ምንጭ ይፈወስ። የክፋት ስር ይፈወስ። በኢየሱስም ይፈወስ። የኔና የእናንተም ይፈወስ። የክፋት መንገድ ይፈወስ። የክፋት ምንጭ ይፈወስ። ልባችን ላይ ያለ ነገር ሁሉ ይፈወስ። ጸልዩ እስኪ ዛሬ ፈውሰኝ እያላችሁ ቤተ ክርስቲያኔን ፈውስ፣ እኔን ፈውስ፣ ቅዱሳንን ፈውስ። በኢየሱስም ፈውስ። ቃልህ ይፈውሳል፣ ፍቺ ያደርጋል፣ ይፈታዋል ነገሩ፣ ያሽረዋል ነገሩ፣ ይሰራዋል ነገሩ። ማርደኬለበስ ሬሳ ካታላማ መዳን ይሁንልኝ፣ መፈወስ ይሁንልኝ። ማጋዶሮቦስ በሽታን ማወቅ ነው ባይዞ የመጀመሪያ ከመፈወስ በፊት ታውቃላችኋል። እንደታመማችሁ ማመን አለባችሁ። ያቺ ለ12 ዓመት ደም ይፈሳት የነበረች ሴት መጀመሪያ ያድነኛል ከሚለው በፊት መታመሟን ታውቃለች። ለመዳን ብዙ ሞክራለች። ለመዳን ስታስቡ ነው ቃሉ ሊፈውሰን የሚችለው። እንደታመምን ስናምንለት ነው። አያችሁ ችግር እንዳለብን ስንቀበል ነው እግዚአብሔር ቃሉን ይልካል። ቃሉን ይልካል፣ ይፈውሰናል፣ ነቅሎ ያወጣል። የሆነ አረንቋ ነቅሎ ያወጣል። የሆነ ስር ይነቅላል። ዛሬ በእውነት ነው ምላችሁ የእግዚአብሔር ቃል ከሁለት ሰይፍ ይልቅ ምን ያለ ነው? የተሳለ ነው፣ የሚሰራ ነው አይደል? የማይነጣጥለው ነገር የለም። ያበለሻሸዋል፣ ወስኖ ይገጥማል፣ በትኖ ይገጥማል። ዛሬ በቤተ ክርስቲያናችን ይሄ ይሆናል። ልብና አፍ የተለያየበትን አጋንንት እየተጠቀመበት ያለበትን ሜዳ ዛሬ ይህን የቃልህን መድኃኒት እንልካለን። እሳት ይብላው ዛሬ። የቃል ጉልበት ይቀመጥ ዛሬ። አትሞስፌሩን ዛሬ በኢየሱስ ስም ተቆጣጠር ነው። የቃል ፍቺ ያብራ ዛሬ። ከዓይኖቻቸው ላይ ቅርፊት ይውደቅ ዛሬ። ሌላ መንገድ እየሄዱ እንደሆነ ይብራላቸው። ከሕግ ተአምራት ይምጣባቸው። ከሕግ ተአምራት ያገኛቸው። በተአምራት ወደ መስመር መመለስ ይሁንላቸው። በተአምራት እግዚአብሔር ከቃል ጋር እንደገና ሪዩኒየን ማድረግ ይሁንላቸው።
የሚጠቀምባቸው አርቆ የጣላቸው ከቃልህ እንደ ኳስ እያታለለ እንደ ኳስ እያሳሳቀ አርቆ መሃል ሜዳ ላይ የከተታቸው የትኛውም ነገር ዛሬ በኢየሱስ ስም ይዋረድ፣ ቅርፊቱ ይውደቅ፣ መራቃቸው ይታያቸው፣ መታመማቸው ይታያቸው፣ ልክ አለመሆናቸው ይግባቸው፣ ከቃልህ አንጻር እንደ መስታወት ራሳቸው ይታያቸው፣ ጉድፉ ይታያቸው። በኢየሱስ ስም እኔን ፈውሰኝ፣ ወንድሞቼን ፈውስ፣ እህቶቼን ፈውስ። ነቅለህ አውጣልን፣ የውስጥ ምኞት ነቅለህ አውጣልን፣ ተሸክመነው የመጣነውን ነቅለህ አውጣልን፣ የደከመንን ነቅለህ አውጣልን፣ ያልቻልነውን ነቅለህ አውጣልን፣ ትክክል እንዳልሆነ እየገባን ግን እንደ ትክክል የምናደርገውን ነቅለህ አውጣልን። አድነን፣ አድነን፣ ድረስልን፣ ድረስልን፣ እንደ ግልም እንደ ቤተ ክርስቲያንም ድረስልን። እንደ ግልም እንደ ቤተ ክርስቲያንም ድረስልን። ዣካታላቦስ ራሴ ካላባጋዳላቦስ ጸልዩ ቅዱሳን፣ ጥቂት ደቂቃ ልስጣችሁ። ዣባጋዳላ ባጋራላ ባራላ ባክሬ ለበስ ራባጋዳላ ባክሬ ለበስ ዣባጋዳላ ባጋዳላ 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 ቦስ ራባጃጋዳ ራባያጋዳላ ባጋዳላ ቦ ረለበረለበረለበረለበስ ዣባላ ባላ 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 ቦስ ራማካታ ራማያጋዳላ ባጎዶሮሎቦ ራማጃጋዳላ ባጋዳላ ባጋዳላ ቦ ይማካቶሮባት ንገሩት ዛሬ ቃል ይፈውሰኝ በሉት፣ ነፃ ወጣለሁ ዛሬ። ዣጋዳላ ባጋዳላ 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 ቦስ ረበገደለ በገደለ 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 በስ ሮሞ ሻባሃዳላ ቦስ ረለበለበለበለበስ ዣጋዳላ ማሃዶሎ ቦስ ራማከረለ በረለ 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 በስ ሮቮሲ ማሃካታላ ቦዲያ ባስ ጂክሮቮሲ ማካቶራ ባሃዲያ ቦስ ሬክላባዲያ ሞኮቶራ ማሃዲያ ቦስ ጂክረቨዲያ ማካታራ ላባዲያ ላቦስ ቃልህ ዛሬ ይስራኝ በሉት፣ ቃልህ ፍቺውን ያድርግ ዛሬ። ያሰረኝን ሰንሰለት ይፍታው ዛሬ። ረጅም ዓመት ይዞ የመጣው ኖርማል የመሰለኝ ቀስ እያለ የኔ ሆኖ የተቀመጠ ባህሪዬ ሆኖ የተቀመጠ እኔ ውስጥ ገብቶ የተቀመጠ ዛሬ አልፈልገውም በሉት። ቃልህ ዛሬ ታምራት ያድርግ በሉት። ታምር ማለት ይሄ ነው ባይዘው፣ መዳን ማለት ነው ባይዘው። እኛ ራሳችን ስንድን ማለት ነው፣ እኛ ራሳችን ስንፈወስ ማለት ነው። ማጋዳላ ባጋዳላ 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 ቦስ ሬኬቴሌሜዲያ ማካቶሮ ቦዲያ ባስ ዣክሮቮሲ ማካታላ ባዲያ ቦ ቃልህ ይፈውሰኝ በሉ። መድኃኒት ነው ቃል። እንደ ኳስ አጋንንት እያታለለ ወስዶ ከቃሉ ያፋታኝ፣ ሐሜተኛ ያደረገኝ፣ ወሬኛ ያደረገኝ፣ ዝሙተኛ ያደረገኝ፣ ህሊናዬን እንድጥል ያደረገኝ፣ በማይሆን መንገድ እንድሄድ ያደረገኝ፣ አዎ ከቃሉ አፋቶ በመስታወት እንዳላየው ዛሬ ቃል ገብቶ ያሽረው ዛሬ። መልካም ያልሆነ ምኞት፣ እንደ ቃል ያልሆነ ትእዛዝህን እንዳልጠብቅ የሆነ ልቤና አፌ አንድ እንዳይሆን ያደረገኝ ዛሬ በኢየሱስ ስም እንደ ህብረትም እንደ ቤተ ክርስቲያንም እንደ ግልም እንጮሃለን። ቃልህ ገብቶ ይንቀለው ዛሬ፣ ስሩን ይንቀለው ዛሬ፣ ስሩን ይንቀለው ዛሬ፣ ይንቀለው ዛሬ፣ ይንቀለው ዛሬ። አይኔ ይብራ በሉት። ለህግህ ነው አይኔ እንዲበራ የምፈልገው፣ ለህግህ ነው አይኔ እንዲከፈት የምፈልገው፣ ከቃልህ ነው ታምር ማየት የምፈልገው። ማርዛ ጋዳላ ቫጋዳላቦ ራጃማ ጋዳላ ቫጋዳላ ፈውስ ይሁን። እንደ ታመምኩ አምናለሁ። መድኃኒት እንደሚያስፈልገኝ አምናለሁ። ብዙ የሚጎለኝ ነገር እንዳለ አምናለሁ። የቃል ታምራት ይምጣ ዛሬ። በሽታ ተፈውሶ አይደለም ታምር ብለው ከህግ ታምር ይግባ ዛሬ። እኔን ያድነኝ፣ ውስጤን ይታደገው ዛሬ። አሜን አሜን አሜን። ዣጋዳላ ባጋዳላ ባጋዳላ ቦስ ራጃጋዳላ ማያጋዳላ ቦስ ሬቬጄ ገደለ በገደለ በገደለ ጸልዩ እስኪ ጥቂት ደቂቃ። ዣጋዳራ ማያጋዳላ ቦስ ራማ ጃጋዳላ ባጋዳላ ቦስ ረበከተለ በዲያ ማካታላ ቦስ ሮሞሶ ኮቶሎ ቦዲያ ባስ ቃልህን መውደድ እፈልጋለሁ። በመንገድ መራመድ እፈልጋለሁ። ልቤን አስፋልኝ። በትእዛዝ መሮጥ እፈልጋለሁ።
ማካቶሮቮስ ዣባጋዳላ ባጋዳላቦስ ሬከቴሌቤዲያ ማካቶሎቦዲያባስ ዢኮቮስ ሲካታላባዲያቦስ። ታውቃላችሁ አይደለ? ሰው ክፉ ለማውራት፣ ሰው አሜተኛ ለመሆን፣ ሰው ዝሙተኛ ለመሆን መንፈስ ያደርገዋል። ያለ የአጋንንት መንፈስ ሊድ አድርጎ እንዲሆነው ማንነቱ እንዲሆን ጭምር ይሰራል። ትዕግስት ለማግኘት ግን አይገርምም? ስለ ስሙ ጸንቶ ለመቆም ግን እጅ በመጫን አይመጣም። አይገርምም? ከእግዚአብሔር ቃል ጋር የተፋታነውን ፍቺ መልሰን መጋባት አለብን። ከሕጉ ጋር መጋባት አለብን። ቃሉ ገብቶ ልክ አጥንት እንደሚመገቡ ያጠነክረናል፣ ያቆመናል። ስለዚህ በሉት ጌታን አይኔን አብራዛ አሳድገኛ አንድ ስቴፕ ዳዴ አልልም ከዚህ በኋላ እዛው አልልም ከዚህ በኋላ አድነኝ ሕግህ ያጠንክረኝ ያቆመኝ ሕግህ ይፈውሰኝ ሕግህ ማካቶራቫስ ለከተለበስ ብዙ የተበላሹ ልቦች አሉ። ብዙ ደግሞ ከልብ ጋር የማይገናኙ አንደበቶች አሉ። ቅዱሳን ዛሬ መፈወስ ይሆንልና መዳን ይሆንልና ብዙ የምንፈራቸው ጥቅሶች አሉ ደግመን ለማንበብ ለራሳችን። ምክንያቱም የኛን ነው ቀድመው የሚያሳዩት። ቀድመው መድኃኒቱ ወደኛ ነው የሚመጣው። ታማሚዎች ነና። ማንም በሽተኛ መርፌ ሲወጋ እየሳቀ አይደለም አይደል? እያመመው እያልፈለገ ነው የሚወጋው። ለምን? አድሬስ የሚያደርገው እሱን እንደሆነ ያውቃል መድኃኒቱ። ዛሬ በኢየሱስ ስም ቃልህ እንደ መድኃኒት ገብቶ ይፈውሰን። ዛሬ የተዘበራረቀ ነገር ይፈውስ። ዛሬ የተዘበራረቀ ነገር ይስራ። ዛሬ ሻባካ ቶራ ባጋዳላ 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 ቦ ሬዴቤሬ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  ሻማክሮቮኮቶሮቦጎዶሮቦስ ሊኮት የቃሉ ኃይል ይምጣ። ንገሩት ጌታን እኔን አድነኝ ዛሬ። አምናለሁ በሽታ እንዳለብኝ፣ አምናለሁ ውስጤ እንደ ቃል እንደ ትእዛዝ እየሄደ እንዳልሆነ። የጎደለኝን ዛሬ መፈወስ እፈልጋለሁ፣ መቆም እፈልጋለሁ። ዣካቶራ ቫሲካላቦ ሬሳ ካታላባ ጋዳራ ላባራላባስ ሩሳ ማካታራ ባዲያ ላባ ክሬሌቤሬቤሬቤስ ዢኮሮቮሲማ ካታራ ባዲያ ላባስ ኦራ ማሻ ካታላባራላባራላባስ ሩሰ ከረቤዲያ ማካታራ ላባራላባስ ዢኮቮሲማ ክሬሌቤዲያ ላባ ክሬሌቤሬቤሬቤስ ዣካታራ ማሃዲያ ቦስ ራጂያ ማካታላባ ጋዳላቦስ ሩቮስ ማሃጋዳላቦስ ረመከተለበዲያ ማካታላባ ለቃል ያለኝ ፍቅር እንዲቀዘቀዝ ያደርግ። አይገርምም? በጣም ልባችሁን ምን ይማርከዋል ብትባሉ በጣም መንፈሳዊ ካላችሁ ትንቢት፣ እጅ መጫን፣ የሆነ ድራማ፣ የሆነ ትዕይንት፣ የሆነ በቃ ነገር ቃሉ ሲባል እንቅልፋችን ይመጣል፣ ይሰለቸናል፣ ይደክመናል፣ ማንበብ አንችል። አፋቶን እኮ ነው። ዛሬ ግን ከቃሉ ተአምራት ማየት ይሆናል፣ ተአምር ይሆናል፣ መፈወስ ይሆናል፣ መዳን ይሆናል። ቃልህን እወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ፣ ቃልህን እወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ራማካዳናቦ ድምፅህን እወደዋለሁ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የደስታዬ ምንጭ አንተ ነህ፣
መተኪያና እኩያ የለ ሃሌሉያ የሰላሜ ምንጭ አንተ ነህ ራባጋዳላባጋዳላቦ መተኪያና እኩያ የለ ሃሌሉያ ቃልን እወደዋለሁ ቃልን እወደዋለሁ ድምፅ እወደዋለሁ ድምፅ እወደዋለሁ ቃልን ራባጋዳላቦ እወደዋለሁ ቃልን እወደዋለሁ ድምፅህን እወደዋለሁ ራባጋዳላቦ ራጃጋዳራባጋዳላቦስ ዛሬ በኢየሱስ ስም እኔ ጸልያለሁ። በኢየሱስ ስም እሳት አስቀምጣለሁ። ቃልህ ባሪያህ እንዳለ ያንደበቴ ቃልና የልቤ ሐሳብ በፊቴ ያማረ ይሁን እንዳለ ዛሬ እግዚአብሔር ሆይ ይሄ እንዳይሆን በኢየሱስ ስም የተገዳደረ ይሄ እንዳይሆን እግዚአብሔር ሆይ የአፍና የልብ ነገር አንድ እንዳይሆን አንተ ፊት ሲመዘን ሁለት እንዲሆኑ ሽንገላን የከተተ እንደ ቃልህ እንዳንራመድ ያደረገ ዛሬ በኢየሱስ ስም ስልጣን በእሳት ይበላው። በኢየሱስ ስም ይበላው። በኢየሱስ ስም ይበላው። የብዙዎቻችን የፋይናንስ ሊሚቴሽን የብዙዎቻችን የበር መዘጋት በሽንገላ የተሞላ ልብ እንደ ቃሉ ያልሆነ ልብ የተለያየ አንደበትና ልብ የተለያየ ለወንድም ካለ ፍቅር ይልቅ በአንደበት የምንሸነግለው የበለጠብን እንዲህ አይነት ነገር ውስጥ በተለያየ ድካም ውስጥ የከተተን እግዚአብሔር ሆይ ዛሬ ቃል መድኃኒት ይሆናል። ዛሬ ቃል ይፈውሰናል። በኢየሱስ ስም እሳት ይብላው። በዚህ ቤተ ክርስቲያን ላይ በምእመናን ላይ በሚመጡ እግሮች ላይ በአንደበታቸው በጆሮአቸው በልባቸው የተለያየ ነገር እንዲፈስ ያደረገ የሕጉ ቃል የፈውሱ ቃል የመንፈሱ ኃይል እንዳይቀር ያደረገ የጨለማ ኃይል ዛሬ እሳት ይብላው። በኢየሱስ ስም ይበላ። ጸልዩ እስቲ በኢየሱስ ስም እያላችሁ በኢየሱስ ማጃካቶራ ባዲያባ ረቸከለ በዲያባ የአንደበት ቃልና የልብ ሐሳብ አንድ እንዳይሆን ያደረገ ይመታ ዛሬ እስቲ ስመቱ እስቲ በኢየሱስ ስም እያላችሁ ሻጋቶሎቦዲያባ ረበቸገደለበዲያ ራጂካቶሎቦዲያ የብዙዎችን በረከት ከዚህ የተነሳ እንዲያዘ ያደረገ የብዙዎች ፍጥነት እንዲገታ ያደረገ በምላስ የሰዎችን ሩጫ ያቃጠለ የጨለማ አሰራ በኢየሱስ ስም ይመታ ዛሬ። መጽሐፍ ሲናገር እንደዚህ ይላል፣ ምላስ የፍጥረትን ሩጫ ታቃጥላለች ይላል፣ ትገታለች ይላል። ሩጫን፣ መልካም ነገርን፣ ፍቅርን፣ ትጋትን ሊገታ የወጣ በኢየሱስ ስም ዛሬ ይበላው ይበላው ይበላው። በህብረት መካከል የሚገባ ይበላው። በቤተ ክርስቲያን መካከል የሚገባ በኢየሱስ ስም ይበላው። ሻጋዳራማ ያጋዳላቦ ረበጸሉ በኢየሱስ ስም ያላችሁ ሸጋዳላማ ዲያቦስ ረመከተለበዲያባስ ዋጂያማ ካቶሎቦ እንደሚበቀል ሰው ጸልዩ፣ እንደተቆጣ ሰው ጸልዩ ዛሬ ማርዳጋዳላቦስ ረበጀገደለበዲያባስ ረበገደለበዲያቦስ ራማካቶሎቦዲያ ብዙዎችን ከፍቅር ገንጥሎ ያስቀረ ብዙዎችን ከህብረት ገንጥሎ ያስቀረ የሽንገላ አንደበት ዛሬ በኢየሱስ ስም ይዋረዳው። በኢየሱስ ስም ይዋረዳው። በኢየሱስ ስም ይበታው። በኢየሱስ ስም ይበላው። ልብን ከልብ የሚያራርቅ ወንድምን ከወንድም የሚያራርቅ አስመሳይ መንፈስ ይወጋ ዛሬ በኢየሱስ ስም ይወጋ ዛሬ በኢየሱስ ስም ይዋረድ ዛሬ በኢየሱስ ስም ይዋረድ ዛሬ። ማርዳ ጋላቦዲያባስ ሰው ከሕጉ ሲርቅ ሰው ከቃል ሲርቅ ሰው ከእግዚአብሔር ሆይ አይኑ ለቃል ሕግ ካልበራ አስመሳይ ይሆናል፣ ሂፖክራት ይሆናል፣ ቲያትረኛ ይሆናል። እግዚአብሔር ሆይ እኔ ጸልያለሁ ዛሬ
ከእያንዳንዳችን ሕይወት ውስጥ ፊት ስንቀር ቅዱሳን ፊት ስንቀር ቲያትረኛ በሆንበት ሂፖክራት በሆንበት ሁላችንንም ይዤ ቀርባለሁ ዛሬ በኢየሱስ ቃል ሰይፍ ነው የቃል ፍቺ ይቆራርጠው ዛሬ ከሕይወታችን ይቆረጥ ዛሬ ከኑሯችን ይቆረጥ ዛሬ ከመንገዳችን ይቆረጥ ዛሬ ማርዳ ጋዳላቦስ ሻጋዳላባዲያቦስ ረጀገደለበዲያቦስ ህብረትን ፌክ ያደረገ መንፈስ እግዚአብሔር ሆይ መዋደድን ፌክ ያደረገ መንፈስ እውነተኛ ልቦችን እየወጋ ያለ መንፈስ ዛሬ በኢየሱስ ስም ተወጋ ዛሬ በኢየሱስ ስም ተዋረደ ቃሉ ገብቶ ዛሬ ይሽረዋል ቃሉ ገብቶ ዛሬ ኦፕራሲዮን ያደርጋል የቃሉ ፍቺ ይሰራል ዛሬ ማርከሻው ቃልህ ነው በኢየሱስ ስም ወደ ቃልህ መልሰን ዛሬ አይኖቻችን ይብሩ ወደ ቃልህ መልሰን ራሳችንን በቃልህ እንየው ሰው ጥፋት ሲያጠፋ ራሱን በመስታወት ማየት እንደሚፈራ ሰው የሆነ ነገር አደጋ አጋጥሞት ራሱን በመስታወት ማየት እንደሚፈራ ውስጣችን ረጅም ጊዜ የመጣ ፕሪቴንዲንግ ረጅም ጊዜ የመጣ እንደ ቃል ያልሆነ ልምምድ እግዚአብሔር ሆይ ቃል ፊት ስንቆም ስለምንፈራ እንድንሸሽ ያደረገን ዛሬ በኢየሱስ ስም ይሄ ድልድይ ይፍረሳ ዛሬ በኢየሱስ ስም ይሄ ገደል ይፍረስ ዛሬ መጋባት ይሁንልን ከቃል ጋር መጋባት ይሁንልን እንደ ኳስ ያታለለ አርቆ የጣለን ከቃል ዛሬ አይኖቻችን ይብሩ በኢየሱስ ስም ከመንገዳችን እንመለስ ከሳትንበት እንመለስ እንደ ውሃ ያሳሳቀ ከወሰደን ጎዳና እንመለስ አባት ሆይ በዚህ ምክንያት የቤተ ክርስቲያን ፋይናንስ የቅዱሳን ፋይናንስ የብዙዎች በረከት የብዙዎች ፕሮሰስ የብዙዎች መንገድ እግዚአብሔር የተያዘ ዛሬ በኢየሱስ ስም እንጸልያለን የተለቀቀ ይሁናው እጅ ይዘርጋው የቃል ኃይል ይዘርጋው ቃሉን ላከፈወሳቸው እንደሚል ፋይናንሳችን ይፈወስ በኢየሱስ ስም ይፈወስ ማጋዳራ ቫሲኮራ ባጋዳላቦስ ዣጋላ ባጋዳላ ባጋራላ ባዲያራላቦስ ረጀገደለበገደለበገደለበገደለበስ ማጋዶራ ባጋዳላ ባጋዳላቦስ አባቶይ ከኔ ጀምሮ በዚች ቤተ ክርስቲያን ያሉ እህት ወንድሞቼ በዚህ ያሉ በዚህም ያልተገኙ በዚህ በኦንላይን ውስጥም ያሉት ሁሉ ይዤ ቀርባለሁ ዛሬ በቃልህ ኦፕራሲዮን መደረግ ይሁን ወተት ከመጋጥ እግዚአብሔር ሆይ አጥንት ወደ መብላት ማደግ ይሁንልን ቃልህ ያጠንክረ ቃልህ ያኑረ ቃልህ ያቁመን እግዚአብሔር ሆይ ደግሞ አባቶይ እንጸልያለን ከፊታችን ላለው ኮንፈረንስ እንጸልያለን አባቶይ በኢየሱስ ስም አንድ ነገር እንለምንሃለን ብሩም ወርቁም የሚያስፈልገን ነገር ሁሉ ያንተ ነው ግን ደግሞ ይሄን ድል ሰተህናል እነዚህን አገልጋዮች ልባቸውን አሳልፈ ሰተህናል እግዚአብሔር ሆይ የሚመጡ እንግዶች ሁሉ በክብር ይሸፈኑ ካንተ ውጪ ማንም እንዳይታይባቸው ዝናቸው አይታይ ዕውቅናቸው አይታይ ኢየሱስ ግን ደምቆ ይታይ ከሁሉ አብልጠን ምን ለምን አንድ ነገር ነው ብዙ ነፍሳትን ስጠን የሚድኑ ነፍሳትን ስጠን እምናስተምራቸው ነፍሳትን ስጠን እምንመግባቸው ነፍሳትን ስጠን የእውነቱ መንገድ ይሄ ነው ኢየሱስ ማለት ይሄ ነው ብለን የምንነግራቸው ነፍሳት ስጠን እስኪ ጠልዩ አንድ ደቂቃ በኢየሱስም ነፍሳት ስጠን በሉ በዛ ኮንፈረንስ ከፊታችን ባለው ነፍሳት ስጠን የሚድኑ ሰዎች ስጠን ኢየሱስን እንደ ግል አዳኝ አድርገው የሚቀበሉ ሰዎች ሽልማታችን ይሄ ነው ውጤት የድካማችን ውጤት እሱ ነው የምንፈልገው እሱን ነው አሳልፈህ ስጠን ትውልድ በሉት ትውልድ አሳልፈህ ስጠን በመቶዎች የሚቆጠር ትውልድ አሳልፈህ ስጠን ኢየሱስን የምንመግባቸው ትውልድ ስጠን ፍቅር የምናሳያቸው ትውልድ ስጠን ማጋዳላቦስ ሻባጋዳላባጋዳላቦስ ነፍሳት ስጠን ሰዎች ይዳኑ ሰዎች ይፈወሱ ሰዎች ርፍ ይበሉ አንበራቸው ይነሳ ከቃል ጋር የሚጋቡ ትውልድ ስጠን
ባክ ያደረጉትን ስጠን። በየቤቱ የተቀመጡትን ስጠን። ፈርተው የተቀመጡትን ስጠን። ግራ የገባቸውን አሳልፈ ስጠን። የተጨነቁ ነፍሶችን አሳልፈ ስጠን። ማጃካቶሎቦስ ሬካታላባጋዳላቦስ ስኬት ለኛ ይሄ ነው። ይሄን ስኬት ስጠን። ይሄን ስኬት ስጠን። በዚህ ምድር ታይቶ በማይታወቅ ሁኔታ የነፍሳት ማዕበል አሳልፈ ስጠን። ዝግጁ ነን፣ አይደክመንም 24 ሰዓት ለማገልገል አባቶ አሳልፈ ስጠን። እንደ ጎርፍ ፍለድድ አድርግልን። አሳልፈ ስጠን። ነፍሳትን ስጠን እንለምናለን። ኢየሱስ ጌትነቱን የሚያምኑ ለጌትነቱ የሚንበረከኩ ነፍሳትን ስጠን። እውነተኞችን አሳልፈ ስጠን። ተከታዮችን አሳልፈ ስጠን። ኢየሱስ ማካቶሎቦስ ዣካታላባዲያቦስ አሳልፈ ስጠን ነፍሳትን በሉት። ጌታ አሳልፈ ስጠን። አሳልፈ ስጠን። በእኛ ዕቅድ በእኛ አቅም የሆነ ፕሮግራም አይደለም ይሄ። ባንተ ዕቅድ የሆነ ፕሮግራም ነው። ባንተ መለኮታዊ አሰራር የመጣ ነው። ነፍሳትን እንፈልግበታለን። እኛ ዕቅደን ያሰብናቸው አገልጋዮች እንኳን አይደሉም። ባንተ ዕቅድ የሆኑ ናቸው። ስለዚህ ነፍሳት ያስፈልጉናል በሉት። ጌታ ሽልማታችን ይሄ ነው። መክሊታችን ይሄ ነው። ምንበግባቸው፣ ምንመራቸው፣ ምናስተምራቸው ነፍሳት ስጠን። ስጠን። ሸንጋይ ያልሆኑ ነፍሳት ስጠን። ከቃልህ ጋር የሚጋቡ ነፍሳት ስጠን። ልቦች አሳልፈ ስጠን። ተባረከ ሰው ነው ለበረከት የሚሆን። ሃሌሉያ። እባርክሃለሁ አለው አብርሃም እግዚአብሔር። ከዛስ ለበረከት ነው። በቃ አሳማ ብቻ ነው ታውቃላችሁ አይደል? እፊቱ ያለው እየበላ ከልጁ እንኳን ነጥቆ የሚበላ ከልጁ እንኳን ከስግብግብነቱ የተነሳ ከልጁ እንኳን ነጥቆ ይበላል አሳማ። ክርስትና እንደዚህ አይደለም። ለሌሎች መኖር ነው። ለሌሎች በረከት መሆን ነው። ሃሌሉያ። ለሌሎች ደስታ መሆን ነው። ለሌሎች በረከትን ማካፈል ነው። የተቀበልነው ለሌሎች መስጠት ነው። እግዚአብሔር ሆይ በጌታ በኢየሱስ የተረፈና የተትረፈረፈ ሕይወት ይሁን። የተረፈ ሕይወት ይሁን። የተትረፈረፈ ሕይወት ይሁን። በኢየሱስ ስም ለሌሎች በረከት የሚሆን ሕይወት፣ ለሌሎች እግዚአብሔር ሆይ የሚቆረስ ሕይወት፣ የሚካፈል ነገር ይኑረኝ፣ የሚሰጥ ነገር ይኑረኝ። ለኔና ለኔ ብቻ አይደለም። እግዚአብሔር ሆይ በኢየሱስ የተረፈ ነገር እግዚአብሔር ሆይ ሞልቶ የሚፈስ ጽዋይ የተረፈ ነው እንዳለን ባሪያ ዳዊት እግዚአብሔር ሆይ ሞልቶ የሚፈስ ጽዋ ኦቨርፍሎ ያለ እግዚአብሔር ሆይ በጠላቶች ፊት ለፊት ራሴን በዘይት ቀባህላት፣ ገበታ አዘጋጀህልኝ እንዳት ገበታ ይዘጋጅ በኢየሱስ። በረከት ይዘጋጅ በኢየሱስ። እድል ፈንታችን ይዘጋጅ በኢየሱስ። ይብዛ በኢየሱስ ክርስቶስ። እግዚአብሔር አንተ የሰማይና የምድር ፈጣሪ እንለምንሃለን። ጌታ ሆይ እንለምንሃለን፣ እንማጸንሃለን በእምነት እግዚአብሔር ሆይ ጌታ በኢየሱስ ክርስቶስ በዚህ በረከት ሙላት አመላልሰን፣ በዚህ የበረከት ሙላት አመላልሰን፣ በዚህ የበረከት ሙላት ውስጥ አኑረን በጌታ በኢየሱስ ክርስቶስ። ራባጋና ማጋንዲያ በዚህ ላይ ከፓስተር ጋር እንጸልያለን፣ ከሱ ጋር ደግሞ እንጸልያለን። እግዚአብሔር ወደ አይናችንን እንዲከፍት ታውቃላችሁ። እግዚአብሔር ባርኳቸው እንኳን በሰጣቸው በረከት እግዚአብሔርን የበደሉ አይናቸው ያልተከፈተ ያልበራላቸው ሰዎች ናቸው። እኛ ግን በመገለጥ እንድንመላለስ፣ መንፈሳዊ ምስጢር በመረዳት እንድንመላለስ በዛ በመንፈሳዊ